ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። በጌታ በኢየሱስ የተወደዳችሁ ውድ ወገኖቼ ይህን የእግዚአብሔርን ቃል በያላችሁበት ሆናችሁ የምትሰሙት በክርስቶስ ኢየሱስ ስም ሰላም እላችኋለሁ። እንደምን አላችሁ? ከእግዚአብሔር ቃል ላይ ሰሞኑን አብረን የምንማረው እግዚአብሔር የሰጠኝ መሪ ቃል እንዲህ ይላል። የእምነታችን መልህቅ የእግዚአብሔር ቃል ይላል። የእምነታችን መልህቅ የእግዚአብሔር ቃል። በዛሬው እግዚአብሔርና ቅዱስ ቃሉ በሚል ቃል የእግዚአብሔርን ቃል አብረን እናጠናለን። ሉቃስ ምዕራፍ 24 ከቁጥር 45 ጀምሬ ነው አንብቤ ነው የምጀምረው። የሉቃስ ወንጌል ምዕራፍ 24 ከቁጥር 45 የእግዚአብሔር ቃል እንዲህ ይላል። በዚህ ጊዜ ቅዱሳት መጻሕፍትን እንዲያስተውሉ አእምሯቸውን ከፈተላቸው ይላል። በዚህ ጊዜ ቅዱሳን መጻሕፍትን እንዲያስተውሉ አእምሯቸውን ከፈተላቸው። ለዚሁም ደግሞ ከሮሜ መጽሐፍ እንድናነብ እፈልጋለሁ። ሮሜ ምዕራፍ 10 ከቁጥር 17 ላይ የእግዚአብሔር ቃል የሚለውን እንደገና እናነባለን። ሮሜ ምዕራፍ 10 ቁጥር 17 የእግዚአብሔር ቃል እንዲህ ይላል። እንግዲያስ እምነት የሚገኘው መልእክቱን ከመስማት ነው፣ መልእክቱም በክርስቶስ ቃል ነው ይላል። እንግዲያውስ እምነት የሚገኘው መልእክቱን ከመስማት ነው ወይም ቃሉን ከመስማት ነው፣ መልእክቱም በክርስቶስ ቃል ነው ይላል። ጸሎት አድርገን ይህን የእግዚአብሔርን ቃል በጥልቀት እንድናይ ጋብዛችኋለሁ። እንጸልይ። በማይለወጥ በዘላለማዊ ፍቅርህ የወደድከን አባታችንና ፈጣሪያችን እግዚአብሔር እጅግ አድርገን በጌታችን በኢየሱስ ስም እናመሰግንሃለን። በዛሬው ዕለት ደግሞ ከተለያየ ስፍራ ሆነን ይህን ቃልህን የመስማት ዕድል ስለሰጠህን እናመሰግንሃለን። ጌታ ኢየሱስ እንድትናገረን ቃልህን እንድትገልጥልን እለምንሃለሁ። ጌታ መንፈስ ቅዱስ በሰማያዊ ጥበብህ ቃልህን ጥልቅና ምስጢር የሆነውን ቃልህን እንድትገልጥልን እለምንሃለሁ። አስተምረን፣ እኛ ደግሞ ልቦቻችን እንዲከፈቱልን እንደ ሊዲያ እለምንሃለሁ። አእምሯችንን እንድትከፍትልን ደግሞም እንደ ማርያም ከእግሮች ስር ቁጭ ብለን እንድንማር ከቃልህ እንድታስተምረን እለምንሃለሁ። በክርስቶስ ኢየሱስ ስም አሜን። የእግዚአብሔር ቃል ለእምነታችን መልህቅ ነው ይላል። ሰሞኑን የምናጠናው እግዚአብሔር ቃል ይህንን ሐሳብ ሁልጊዜ ይህን ትምህርት በምንማርበት ጊዜ ደጋግሜ አነሳለሁ። እግዚአብሔር ቃል የእምነታችን መልህቅ ነው። የምንኖርበት ዘመን ሁሉም ነገር ትክክል ነው የሚባልበት ዘመን ላይ ነው። ሁሉም ነገር አንጻራዊ ነው፣ ሪሌቲቭ ነው እንጂ
ፍጹማዊ የሆነ እውነት ወይም ኦብጀክቲቭ የሆነ እውነት የለም የሚባልበት ዘመን ውስጥ ነው ያለነው። በእምነት ብዝሃነት ውስጥ ነው የምንኖረው። የተለያየ እምነት ያለው ሁሉም ትክክል ሊሆን ይችላል። የተለያየ አማልክት የሚከተሉ ማህበረሰብ በሙሉ ምናልባት እውነት ሊሆን ይችላሉ የሚባልበት ዘመን ውስጥ ነው ያለን። ነገር ግን ወዳጆቼ ምንድነው ማረጋገጫችን? ምንድነው መንገድ የሚያሳየን? በምን ላይ ነው መመስረት ያለብን? ትልቁ ነገር የእግዚአብሔር ቃል ነው። የእግዚአብሔር ቃል ላይ ያልተመሰረተ ሰው መልህቅ እንደሌለው መርከብ ነው የሚሆነው። ብዙዎቻችን እንደምናውቀው መርከብ ሁል ጊዜ መልህቅ የሚባል ነገር ይዞ ይጓዛል። በተለይ መቆም ሲፈልግ፣ ወጀብ እንዳይወስደው ሲፈልግ፣ ወደ ወደብ ሲቃረብ መልህቁን ይጥላል። መልህቁን ይጥላል። መልህቁን ሲጥል በቀላሉ ንፋስ ወዲያና ወዲህ ሊያወዛውዘው አይችልም። ጸንቶ ይቆማል። የሚመጣው ወጀብ ለጊዜው እዛ ትንሽ ቢያንቀሳቅሰውም ነገር ግን ስፍራውን አስለቅቀው። እግዚአብሔር ቃል ለክርስቲያኖች፣ ለእግዚአብሔር ሕዝብ መጽሐፍ ቅዱስ የእምነታችን መልህቅ ነው። ስፍራችንን እንዳንለቅ፣ የጠላትን ማስተባበያ ተከትለን በንፋስ እንደሚገፋ ደመና ባዶ ደመናዎች እንዳንሆን የእግዚአብሔር ቃል የእምነታችን መሰረት ነው። ጠላት ዲያብሎስ ውጫዊውን ማንነታችንን ሳይሆን፣ ስብከታችንን ሳይሆን፣ ፉከራ ሳይሆን የሚፈራው የጸሎት ሕይወታችንንና የእግዚአብሔር ቃል በእኛ ውስጥ መሰወሩን ነው። እግዚአብሔርም ይሄ ነው ሐሳቡ። ሕዝቡ ቃሉን በልቡ እንዲሰውር ነው። ሰሞኑን ስናጠና አንደኛው ቀን እግዚአብሔርን ቃል እንዴት በልባችን እንሰውራለን የሚለውን እናጠናለን። ዛሬ ግን ስለ እግዚአብሔርና ስለ ቅዱስ ቃሉ ነውና የምናጠናው። አምላካችን እግዚአብሔር ወዳጆቼ ከሰው ልጅ ጋር እንደ ስታንዳርድ አድርጎ የሚነጋገርበት መንገድ ቃሉ ነው። በጥንት ዘመናት ብዙ ጊዜ ነቢያት እየተነሱ እግዚአብሔር ይናገር ነበር። በተለያየ ጊዜ በእኛም ዘመን ጭምር እግዚአብሔር የሚያስነሳቸው እግዚአብሔር ሰዎች ይናገራሉ። እግዚአብሔር ህልም ሊልክ ይችላል። ዋናው ነገር ግን
እነዚህ ነገሮች ሁሉ መመዘኛቸው የምንፈትንባቸው እነሱን የምንፈትንበት ሊትመስ ፔፐር የአሲድ መለያው የእግዚአብሔር ቃል ነው። እግዚአብሔር ለቃሉ በጣም ትልቅ ቦታ ነው ያለው። አሁን ስናገር የነበረውን በሙሉ እናንተም ይሄ ድል ቢሰጣችሁ እንደምትናገሩ ምንም ጥርጥር የለኝም። ይህን ሁላችንም እኩል እናምናለን። ታዲያ ምንድን ነው የኔ ሐሳብ ዛሬ ይህን ቃል ሳካፍላችሁ? የልቤ ምኞት እያንዳንዳችን የእግዚአብሔርን ቃል በቅርበት በጥልቀት በልባችን እንድንሰውረው ነው። እግዚአብሔርን ቃል ቅድሚያ እንድንሰጠው፣ ክብር እንድንሰጠው፣ በየዕለቱ እንድንበላው፣ ጊዜ እንድናሳልፍበት። ይህ ቢሆን እግዚአብሔር ረድቶን በቂ ጊዜ በእግዚአብሔር ቃል ላይ የምናሳልፍ ሰዎች ብንሆን ክርስትና ሕይወታችን፣ መንፈሳዊ ሕይወታችን ያለምንም ጥርጥር ይለወጣል። በመንፈሳዊ ሕይወታችን በሚያስገርም መልኩ እናድጋለን። እግዚአብሔርን በጣም በተሻለ መልኩ እንረዳዋለን። ፍቅሩን የበለጠ እንረዳዋለን። ትእዛዛቱን የበለጠ እንረዳቸዋለን። በተሻለ መልኩ እግዚአብሔር እንታዘዛለን። በተሻለ መልኩ ሌሎች ሰዎችን እንወዳለን። በተሻለ መልኩ እግዚአብሔርን እናፍቃለን። ይህን የእግዚአብሔርን ቃል የበለጠ ብናጠናው፣ ገንዘባችን ብናደርገው፣ ቦታ ብንሰጠው፣ ተረት ተረት ሳይሆን በዚህ ዘመናችን እንደበዛው እከሌ ምን አለ ሳይሆን፣ ነቢይ እከሌ ምን አለ ሳይሆን፣ ወንጌላዊ እከሌ ምን አለ ሳይሆን፣ እግዚአብሔር ቃል ምን አለ ብንል ከሁሉ ስህተት እንጠበቃለን። በመንፈሳዊ ሕይወታችን ደግሞ በእግዚአብሔር ጸጋ እናድጋለን። ከእግዚአብሔር ቃል ላይ ዕብራውያን ምዕራፍ 4 ቁጥር 12 የታወቀ የእግዚአብሔር ቃል ነው። እንድናነብ እፈልጋለሁ። ዕብራውያን ምዕራፍ 4 ቁጥር 12 አነባለሁን። እንዲህ ይላል፣ የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል። ይህን የሚያደርገው ማን ነው? የእግዚአብሔር ቃል። ይህ እንድናጠናው የሚያስፈልገው እግዚአብሔር ለሕይወታችን መመሪያ የሰጠን ለመንገዳችን ብርሃን ይሆን ዘንድ
የሰጠን፣ እውነትንና ስህተትን እንድንለይበት የሰጠን መፈተኛ፣ የእምነታችን መልህቅ የእግዚአብሔር ቃል ነው። እግዚአብሔር ቃል ሕያው ነው። አንዳንድ ሰዎች እግዚአብሔርን ቃል ለማጣጣል ሞክረው እንደሚናገሩት የሆኑ ሰዎች ሐሳባቸውን የጻፉት ነው እንጂ ከእግዚአብሔር የመጣ ነገር አይደለም ብለው እንደሚናገሩት አይደለም። የሞቱ ሰዎች የህይወት ማስታወሻ አይደለም። እግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ሕያው መሆኑ ብቻ ሳይሆን የሞተውን መንፈሳዊ ህይወት ሕያው የሚያደርግ ነው። መንገድ የሚያሳይ ነው። በህይወት የሚያኖር ነው። እግዚአብሔር ቃል ሕያው ብቻ ሳይሆን ይህ ቃል እንደሚናገረው ዕብራውያን ምዕራፍ 4 ቁጥር 12 ላይ ሕያውና የሚሰራ ነውና ይላል። ክብር ለእግዚአብሔር ይሁን። ይህ እግዚአብሔር ቃል ይሰራል። ይህ እግዚአብሔር ቃል ህይወትን ይቀይራል። ይህ እግዚአብሔር ቃል ባህርን ይቀይራል። ይህ እግዚአብሔር ቃል ከዚህ በፊት የማናውቀውን ማስተዋልና ጥበብን ይሰጣል። የእግዚአብሔር ቃል ይሰራል። የተጣሉትን ያስታርቃል። የእግዚአብሔር ቃል ተስፋ የቆረጠውን ተስፋ ይዘራበታል። የእግዚአብሔር ቃል ምክንያቱም ይሰራላ። የሚሰራ ነው። የማይሰራ መሳሪያ አይደለም። ምሽግን ሁሉ ሊያፈርስ የሚችል ነው። ጨለማን ሁሉ ሊያበራ የሚችል ነው። ሽንገላን ሁሉ ሊያፈርስ የሚችል ነው። የሚሰራ ቃል የሚሰራ በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም። አይገርማችሁም ወገኖች? ስለታም ነው እግዚአብሔር ቃል። ይቆርጣል፣ ይገባል። ምን ሊያደርግ? ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞትን ይመረምራል። ውድ ወገኖች፣ ይህ በእጃችን ያለው፣ ይህ ዛሬ በስልካችን የሞላው፣ በእያንዳንዱ ገጀታችን ላይ የሞላው፣ አንዳንዶቻችን ካልጋችን ጎን የምናስቀምጠው፣ አንዳንዶቻችን የመጽሐፍ መደርደሪያዎቻችንን 3-4 ቨርዥን ይዘን ያስቀመጥናቸው የደረደርናቸው፣ ይህ እግዚአብሔር ቃል ቦታ ብንሰጠው ሁሉን ነገር መመርመር የሚችል የልብን ሐሳብ ምኞት የሚመረምር ሲል ምን ማለት ነው? የሚደርስበት የሚለይ ማለት ነው። ትክክል ነው። ግን ያ ብቻ ማለት አይደለም። ያ ብቻ ማለት አይደለም። የተሳሳተ አመለካከትን የሚያርም ነው ማለት ነው። የተደበቀ ነገርን፣ በክፋት የተሞላ ነገር ልብን የሚያነጻ የሚያስተካክል
የተዛባ አመለካከትን የሚያቃና ይህ የእግዚአብሔር ቃል ነው። ወዳጆቼ ይህ ቃል በጣም አስፈላጊ ከመሆኑ የተነሳ የድሮ ሰዎች የጥንት አባቶቻችን እግዚአብሔርን ቃል ወደኛ ለማድረስ ከፍተኛ ዋጋ ከፈሉ። ታውቃላችሁ ወዳጆቼ መጽሐፍ ቅዱስ በሀገሬው ቋንቋ ተተርጉሞ ህዝቡ በሚረዳው ቋንቋ ተተርጉሞ በቀረበባቸው ህብረተሰቦች መካከል ክርስትና ስር ሰዶ ነው ያለው። ታሪክ ሲናገር ክርስትና ስር መስደዱ ብቻ አይደለም፣ ያ ህዝብ በማህበራዊ ህይወቱ፣ በኢኮኖሚያዊ ህይወቱ ሙሉ በሙሉ ሲቀየር ነው የታየው። ምክንያቱም ይህ የእግዚአብሔር ቃል ኃይል ስለሆነ፣ የሚመረምር ስለሆነ፣ የሚያስተካክል ስለሆነ። ለዚህ ነው ወገኖች ይህ የእግዚአብሔር ቃል ትርጉም የገባቸው ሚስጥሩን ያስተዋሉ ሰዎች ምን ያክል እንደሚለው ትራንስፎርማቲቭ እንደሆነ የተረዱ ሰዎች አንዳንዶቹ ይህን የእግዚአብሔርን ቃል ለመተርጎም ከህይወታቸው ብዙ ዓመታት ይሰዋሉ። ሰምታችሁ ይሆናል በተለያዩ ሀገራት ለምሳሌ ፓፓው ኒው ጊኒ በሚባለው ሀገር የተለያዩ ሰዎች የዛን ህዝብ ባህል ለምደው ቋንቋ ለምደው ወደዛ ህዝብ ቋንቋ ፊደል አልነበራቸውም። ብዙዎቹ ፊደል ቀርጸው ደግሞም ቋንቋቸውን ተምረው ወደ ቋንቋቸው መጽሐፍ ቅዱስን የእግዚአብሔርን ቃል ይተረጉሙ ነበር። ለምን? ይህ የእግዚአብሔር ቃል ወሳኝ ስለሆነ። ታውቃላችሁ አንዳንዶቹ እዛው እንደተበሉ መጀመሪያ የሄዱት ምክንያቱም ህዝቡ በዚያን ዘመን ክርስትና ሳይገባው ጌታ ሳይለውጠው ካኒባልስ የሆኑ ወይም ሰው የሚበሉ ሰዎች ነበሩ። ነገር ግን ይህ እግዚአብሔር ቃል በጣም አስፈላጊ መሆኑን ስለገባቸው የክርስቶስ ፍቅር ግድ ስላላቸው ነፍሳቸውን አልወደዱም። እነዚህ ሰዎች እንደሚበሉ እያወቁ ወይም ከነሱ በፊት የተበሉ ሰዎች እንዳሉ እያወቁ ሌሎች ደግሞ ሄዱ ነበር። የእግዚአብሔር ቃል መተርጎም አለበት። ይህ ህዝብ መስማት አለበት። መልካሙን ዜና ማወቅ አለበት። የሚወዳቸው አምላክ እንዳለ ማወቅ አለባቸው። ብርሃን ሊበራላቸው ይገባል ብለው ህይወታቸውን እስከ መስጠት ይደርሱ ነበር። ወዳጆቼ እኛ ግን ብዙዎቻችን ይህ እግዚአብሔር ቃል በእጃችን ላይ ያለው እንደ ቀላል ነገር ይቆጠራል። አንዳንዴ ሳምንቱን ሁሉ ሳናነበው እንቆያለን። አሁን ብዙዎቻችን ስብከት እንሰማለን። ጥሩ ነው ስብከት መስማት። ሌሎች ሰዎች ሲያስተምሩ እንሰማለን። ጥሩ ነው ሌሎች ሰዎች ሲያስተምሩ መስማት። ነገር ግን በምንም መልኩ
እኛ ለራሳችን እግዚአብሔርን ቃል የምናጠናውን ሊተኩልን አይችሉም። ታውቃላችሁ፣ የተለያዩ ሰዎችን ታሪክ ሰምቻለሁ። ይህን የእግዚአብሔርን ቃል ለማጥናት በልዩ ሁኔታ እግዚአብሔርን የሚጠይቁ ሰዎች ቢያንስ የሶስት ሰው ታሪክ አውቃለሁ። ሁለቱን በአካል አውቃቸዋለሁ። አንደኛው በራሱ ነው የነገረኝ። እግዚአብሔርን ለመንኩት አለ። ገና ክርስትናን ሲቀበል በጣም አስቸጋሪ ከሆነ ባክግራውንድ ነው የመጣው። ክርስትናን ሲቀበል አልተማርኩም ነበር ይላል። ፊደል አልቆጠርኩም። ነገር ግን ይህን የእግዚአብሔርን ቃል ማንበብ ፈለግኩኝ። ጥማቱ ገደለኝ። እግዚአብሔርን ለመንኩት፣ እባክህን አይኖችን ክፈት፣ ይህን ያንተን ቃል ማስተዋል እንድችል እባክህን ብዬ እግዚአብሔርን ለመንኩኝ ይላል። ይገርማችኋል። እግዚአብሔር አለ አይኔን ከፈተልኛል፣ መጽሐፍ ቅዱስን ማንበብ እንድችላል። ሌላ መጽሐፍ ማንበብ አልችልም አለ። መጽሐፍ ቅዱስን ግን አነባለሁ፣ እረዳለሁ። ይሄ ቀስ በቀስ የመጣ አይደለም አለ። አንድ ቀን ጠዋት ተነስቼ መጽሐፍ ቅዱስን ስከፍት ቀጥ ብዬ ማንበብ ቻልኩኛል። ደስታዬን መቆጣጠር አቃተኛል። ከምንም የበለጠ ሀብት ያገኘው እንደሆነ በደስታ ተሞላው፣ ዘለልኳል። ወዳጆች፣ ምናልባት ይህን ቃል የምንሰማ ሁላችን ግን እናነብ ይሆናል በተለያዩ ቋንቋዎች። ለዛ የተለያዩ ቋንቋዎችን ብቻ ሳይሆኑ በተለያዩ ትርጉሞችም እናነባለን፣ ማንበብ እንችላለን። ነገር ግን ብዙ ጊዜ ለእግዚአብሔር ቃል ቦታ የለንም። ወዳጆቼ፣ የክርስቶስ ለመሆን የሚፈልግ ሰው፣ እውነተኛ ደቀ መዝሙር መሆን የሚሻ ሰው ለእግዚአብሔር ቃል ለመሰጠት ይወስናል። በእግዚአብሔር ቃል ላይ የተመሰረተ ሕይወት፣ በእግዚአብሔር ቃል ላይ ስር ለመስደድ ይወስናል። ዕዝራ እንዳደረገው ዕዝራ ምዕራፍ 7 ቁጥር 10 እግዚአብሔር ቃል ሲናገር ዕዝራ የእግዚአብሔርን ሕግ በማጥናትና በማድረግ ለእስራኤልም ሥርዓቱንና ሕጉን በማስተማር ራሱን ፈጽሞ ሰጥቶ ነበር ይላል። ዕዝራ ከባዕድ አገር ሲመለስ ወደ ኢየሩሳሌም ሲመጣ ከላይ ስታነቡ ዕዝራ በንጉሱ 7ኛ ዓመት በ5ኛ ወር ኢየሩሳሌም ደረሰ ይላል። መልካሚቱ የእግዚአብሔር እጅ በእርሱ ላይ ስለነበረች ከባቢሎን በመጀመሪያው ወር በመጀመሪያው ቀን ተነስቶ በ5ኛው ወር በመጀመሪያው ቀን ኢየሩሳሌም ደረሰ ይላል። አስቡ፣ 4 ወር በሙሉ ተጉዞ ኢየሩሳሌም ደረሰ። እንደደረሰ ምን ለማድረግ ነው የወሰነው? እግዚአብሔርን ቃል፣ እግዚአብሔርን ሕግ ለማጥናት ወሰነ። ወዳጆቼ ሆይ ዛሬ ይህን ቃል የሰማን በሙሉ እግዚአብሔርን ቃል በጥልቀት በመንፈስ ቅዱስ መሪነት ጊዜ በመውሰድ ለማጥናት እንድንወስን የሰማይ አምላክ እግዚአብሔር ይርዳን። ዕዝራ ያንን ያደረገው ያ ብቻ አይደለም።
ለማድረግም ወሰነ ይላል። ቃሉ የሚለውን ለማድረግ ቃሉን ለመከተል ወሰነ። በራሱ አመለካከት መሄድ ሳይሆን የእግዚአብሔርን ቃል አት ፌስ ቫልዩ እንደሚለው ተቀብሎት ሊኖርበት ወሰነ። ያን ብቻ አይደለም፣ ሌሎችንም ለማስተማር ራሱን ፈጽሞ ሰጥቶ ነበር ይላል። ፈጽሞ ፉሊ ኮሚትድ ሆኖ እግዚአብሔርን ቃል ለማወቅ፣ ለማጥናት፣ ለመታዘዝ፣ ለሌሎችም ለማስተማር ወሰነ። እግዚአብሔር ደግሞ አከናወነለት። የሕዝቡን ልብ ከፈተለት። መንፈስ ቅዱሱን ሰጠው። ጸጋውን አበዛለት። ዛሬም ወዳጆቼ ለእኔና ለእናንተም ይሄ እንዲሆንልን ጸሎቴ ነው። እግዚአብሔር ጸጋ ባላችሁበት ሁሉ ይብዛላችሁ። ለቃሉ የሁላችንንም ልብ እግዚአብሔር ይክፈትልን። ጌታ ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል።